እንኳን ደህና መጣችሁ ወደ አብሮት ቱቶሪያልስ። በዛሬው ሌሰናችን የስድስተኛ ክፍል የ2016 መልቀቂያ ፈተና አብረን እንሰራለን። እንጀምር። ኦኬ ነምበር 1 ከሚከተሉት ሙሉ ቁጥሮች ውስጥ ተጋማሽ ያልሆነው የትኛው? ሰው ለሁለት የሚካፈሉ የአንድ ቤቱ 0 2 4 6 ወይም 8 ከሆነ ማለት ነው። ለሁለት የማይካፈል አንድ ቤቱ 1 3 5 7 ወይም 9 ከሆነ ነው። ስለዚህ ተጋማሽ ያልሆነ ከሆነ የመጨረሻው ወይም ደግሞ የአንድ ቤቱ 1 3 5 7 ወይም 9 ሲሆን ማለት ነው። ስለዚህ ጥያቄ ምንድነው የሚለው ተጋማሽ ያልሆነ። ስለዚህ ሐመር ውሃ ላይ ስለዚህ ሀ ላይ ስንመጣ 0 ነው። ስለዚህ ይሄ ተጋማሽ ነው ማለት ነው። ለ አንድ ቤቱ 4 ነው። ስለዚህ ተጋማሽ ነው። አሁንም መን ብናየው 6 ነው። ስለዚህ ተጋማሽ ነው ማለት ነው። ሐመር ውሃ ላይ ግን የአንድ ቤቱ 1 ስለሆነ ይሄ ኢ ተጋማሽ ነው። ስለዚህ ተጋማሽ ያለው ነው መልሱ ምንድነው ማለት ነው? ሐመር ውሃ ነው ማለት ነው። ከሚከተሉት ሙሉ ቁጥሮች ውስጥ ለአምስት ተካፋይ የሆነው የቱ ነው? ለአምስት ተካፋይ። ስለዚህ ለአምስት ተካፋይ የሆነ ቁጥር መጨረሻው 5 ወይም 0 መሆን አለበት። የመጨረሻው የአንድ ቤቱ ቁጥር 5 ወይም 0 ከሆነ ለአምስት ይካፈላል። ስለዚህ ማካፈልም አይጠበቅባቸው ማለት ነው። ወደ ጥያቄው እንምጣ። ስለዚህ ሀ ላይ ያው አንድ ስለሆነ ይሄ ተካፋይ አይደለም። ለተካፋይ ነው፣ ምክንያቱም አንድ ቤቱ መጨረሻው 0 ስለሆነ ማለት ነው። ሌሎችን ካያችሁ 3 አለ፣ እዚህ ጋር 6 አለ። እነዚህ በአምስት አይካፈሉም ማለት ነው። መልሱ 970 ይሆናል ማለት ነው። መጨረሻው ወይም ደግሞ የአንድ ቤቱ 0 ወይም 5 ከሆነ ለአምስት ተካፋይ ይሆናል ማለት ነው። ኦኬ ነምበር 3 የ455 አካፋይ የሆነው የቱ? ስለዚህ ይሄ ቀላል፣ አሁን ቅድም ካየነው ጋር ይመሳሰላል። የአንድ ቤቱ 5 ስለሆነ ለስንት ተካፋይ ነው ማለት ነው? ለአምስት ተካፋይ ነው ማለት ነው። ስለዚህ የ455 አካፋይ 5 ነው ማለት ነው። ኦኬ የአራተኛ ቁጥር የ360 ብቸኛ ትንትን የሆነው የቱ ነው? ስለዚህ 360 መጀመሪያ በሁለት ይካፈላል፣ ምክንያቱም የመጨረሻው ወይም የአንድ ቤቱ 0 ስለሆነ ማለት ነው። 360 ለሁለት ሲካፈል 180 ይሆናል። አሁንም ለሁለት ይካፈላል 90፣ አሁንም ይካፈላል 45። የአንድ ቤቱ 5 ስለሆነ ለአምስት ይካፈላል ማለት ነው። 9 ለ3 አሁን ጨርሰናል። ስለዚህ እስቲ እናስቀምጠው። ይሄ 360 ማለት ስንት ሁለት አለ? 1 2 3። ስለዚህ እንደዚህ መጻፍ ይችላል። 2 በፓወር ኦፍ 3 ሲባዛ 5 አንድ ነው ያለን። ስለዚህ ሲባዛ 5 ሲባዛ 3 ስንት ነው ያለን? 2 ነው ያለን። ስለዚህ 3 በፓወር ኦፍ 2 ብለን መጻፍ እንችላለን። ስለዚህ መልሱ የትኛው ይሆናል? ለ ይሆናል ማለት ነው። አምስተኛ ቁጥር የ52 እና 86 ትንሹ የጋራ አካፋይ ወይም ትቃ የሆነው የቱ ነው? ኦኬ የ52 እና የ86 ትንሹ የጋራ አካፋይ
የ52 እና 86 ስለዚህ ምን እንደማደርገው እኔ ትንሹ የጋራ አካፋይ ከተባላችሁ ኮመን የሆነ ፋክተሩ ብቻ ነው የምንወስደው። ስለዚህ ለምሳሌ አሁን እነዚህ ሁለቱም ቁጥሮች ለሁለት ይካፈላሉ አይደል? ምክንያቱም አንድ ቤቱ የዚህ 2 ነው የዚህ 6 ነው። ስለዚህ ይካፈላሉ ማለት ነው። ሶ 52 ለ2 ስንት ይሆናል? 26 86 ለ2 43 ከዚህ በኋላ ኮመን የሆነ ፋክተር አላቸው። የጋራ የሆነ የሚያካፍላቸው ቁጥር አለው የለም አይደል? ስለዚህ ምን ማለት እንችላለን? 2 ትጋው ስንት ነው ማለት ነው? 2 ነው ማለት ነው። ስለዚህ ሁለቱንም ቁጥሮች የጋራ አካፋይ ነው የምትወስዱት ማለት ነው። ትንሹ የጋራ አካፋይ ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። ስለዚህ መልሱ ሀ ነው ማለት ነው። ስድስተኛ የ105 300ኛ ዝቅተኛ የሂሳብ ቃል የቱ ነው? ስለዚህ ይሄ ማለት ሲምፕሊፋይ እናደርገዋለን ማለት ነው። እናቃልለዋለን። 105 ኦቨር 300 ስለዚህ አሁን እነዚህ ሁለቱም የጋራ አካፋይ አላቸው። ስለዚህ አንድ ቤቱ ይሄም 5 ነው። የዚህ 0 ስለሆነ በ5 ይካፈላል ማለት ነው። ስለዚህ በ5 እናካፍለው 21 ይሄ ስንት ይሆናል? 60 አሁንም በ3 ይካፈላሉ አይደል? እነዚህ ምክንያቱም ይሄ መደመር 2 ሲደመር 1 ስንት ነው? 3 ለ3 ከተካፈለ ይሄ ቁጥር ለ3 ይካፈላል ማለት ነው። ስለዚህ ለ3 ሲካፈል ስንት ነው? 7 ይሄም ለ3 ይካፈላል ምክንያቱም 6 ለ3 ስለሚካፈል ማለት ነው። ስንት ይሆናል? 20 ሶ ሲቃለል 7 20ኛ ይሆናል ማለት ነው። ኦኬ ነምበር 7 የአስርዮሽ ቁጥር 2.337 ትክክለኛው ክፍልፋይ የቱ ነው? ሶ እንደዚህ ነው የምታደርገው 2.337 ነው። ስለዚህ እቺ ዴሲማል ፕሌስ ስንት ዲጂት ነው? አሁን ወደ ራይት እየሄድን ነው። 1 2 3 አይደል? ስለዚህ ምን ማድረግ ይችላል? 2 3 3 7 ሲካፈል 3 ዲጂት ነው አይደል? እንትን ያልኩት ወደ ራይት ሄድኩት። ስለዚህ 3 0 እዚህ ጋር ጨምራለሁ። ወደ ክፍልፋይ ስትቀይሩት በዚህ መልኩ መቀየር ትችላላችሁ ማለት ነው። ሶ መልሱ ሐመር ውሃ ይሆናል ማለት ነው። 8ኛ ቁጥር የመቶኛ ትክክለኛው ክፍልፋይ የቱ ነው? የ0.75 ትክክለኛው ክፍልፋይ የቱ ነው? ኦኬ ስለዚህ 0.75% ማለት ምን ማለት ነው? ይሄውን ወደ ክፍልፋይ ሲቀየር ፐርሰንት ማለት ኦቨር 100 ማለት ስለዚህ 75 አሚን ይቅርታ 0.75 ሲካፈል 100 ይሄ ማለት በሌላ አገላለጽ ምን ማለት ነው? እኛዋ 1 2 ከሄደን 75 ኦቨር 100 ሲባዛ 100 ስንት ይሆናል? 10 ስለዚህ 75 10,000 ይሆናል ማለት ነው ወደ ክፍልፋይ ሲቀየር። ስለዚህ ሲምፕሊፋይ እናድርገው በ5 ይካፈላል ምክንያቱም የአንድ ቤቱ የላሉ 5 ነው የታቹ ደግሞ 0 ስለሆነ በ5 ይካፈላሉ ማለት ነው። ስለዚህ በ5 ሲካፈል ስንት ይሆናል? 15 ይሄ በ5 ስንት ይሆናል? 2000 አሁንም በ5 ይካፈላል
በ5 ሲካፈል ስንት ይሆናል? 3 ሲሆን ይሄ በ5 4 መቶ ከዚህ በታች አይሄድም ማለት ነው። መልሱ ስንት ይሆናል? 20 ይሆናል ማለት ነው። 3 400ኛ ይሆናል ማለት ነው ወደ ክፍልፋይ ሲቀየር። ከሚከተሉት ውስጥ ትክክል የሆነው የቱ ነው? እሺ ስለዚህ እንደዚህ ነው የምናደርገው። አሁን ለምሳሌ እቺኛዋን ዲኖሚኔተር ታቱ እኩል ማድረግ ለምሳሌ ሁለት እቺኛዋን መሰረት 11 8ኛ እና 11 8ኛ እና 5 4ኛ ከተባላችሁ ይሄን ታቱን 8 ለማድረግ ምን ማድረግ አለብን? ይሄን በሁለት ማባዛት፣ ይሄን በሁለት ካባዛሁት ደግሞ እንዳይቀየር ይሄንም በሁለት ማባዛት አለብኝ ማለት ነው። ስለዚህ 10 8ኛ ሆነ። አሁን ዲኖሚኔተሩ አንድ ስለሆነ ትልቅ የሚሆነው የትኛው ነው ማለት ነው? ላዕሉ ትልቅ የሆነው ፍራክሽኑ ወይም ክፍልፋዩ ትልቅ ይሆናል ማለት ነው። አሁን ላዕሉ የትኛው ነው ትልቅ? 11 8ኛ ከ10 8ኛ የበለጠ ነው ማለት ነው። እዚህ ጋር ግን ምንድን ነው የሚለው? ያንሳል ነው የሚለው። ስለዚህ ይሄ ትክክል አይደለም ማለት ነው። ለ0.65 ይሄ ማለት ምን ማለት ነው? 1 2 ሙቭ ካረግናት 65 ኦቨር 100 አይደል? ይሄ በ5 ይካፈላል። በ5 እናካፍለው ስንት ይሆናል? 13 yes በ5 ይካፈል 20 ይሄ ትክክል ነው ማለት ነው። መልሳችን ለ ነው የሚሆነው ማለት ነው። ሌላው ይሄን ወደ ዴሲማል ለመቀየር ምን እንደምናደርገው ኦኬ 5 1/5ኛ ነው አይደል? እቺን ፍራክሽን ወደ ዴሲማል እንቀይራለን። 1 ሲካፈል ለ5 ስንት ነው? 0.0 ስለማይበቃ ማለት ነው 2 አይደል? አሁን ይሄ ማለት 5.2 መደመር ነው ሁለቱ። እዚህ ትክክል አይደለም ማለት ነው። ሌላው እቺኛው ስንሰጥ 14/5ኛ እና 14/5ኛ እና 2/4/5ኛ 2/4/5ኛ 2 ሙሉ 4/5ኛ። እሺ አሁን እቺን ወደ ፍራክሽን ቀይሩ። ስለዚህ 2 ሲባዛ 5 ስንት ነው? 10 ሲደመር 4 14 ኦቨር 5 እኩል ናቸው። ስለዚህ እነዚህ ሁለቱም እኩል ናቸው። እዚህ ጋር ግን የሚለው ምንድነው? ይሄ ይበልጣል ነው የሚለው። ስለዚህ ትክክል አይደለም ማለት ነው። 10ኛ ቁጥር አንድ ነጋዴ በ1500 ብር የገዛውን ዕቃ በ2000 ብር ቢሸጥ የነጋዴው ትርፍ በፐርሰንት ስንት ይሆናል? ኦኬ ነጋዴው በ1500 የገዛው በ2000 ብር ሸጠዋል። ስንት ነው የተረፈው ማለት ነው? ትርፉ 500 ብር ነው። 500 ዋጋው ግን ኢኒሻል ወይም የመጀመሪያው ዋጋ ስንት ነው? 1500 1500። ስለዚህ ትርፉ በፐርሰንት ለማሳት ስትፈልጉ ሲባዛ 100 እናደርገዋለን ማለት ነው። አሁን ይሄ 20 በ20 ይጣፋል። በ5 1 በ5 3። ስለዚህ ይሄ ስንት ይሆናል ማለት ነው? 103ኛ ማለት 33.3% ይሆናል ማለት ነው። መልሱ ስንት ነው? ይሆናል ማለት ነው። እሺ ቁጥር 11
ከሚከተሉት ውስጥ የ7 ሙሉ 1/10ኛ ፕላስ 21 10ኛ ትክክለኛ ውጤት የሆነ የትኛው? እሺ ስለዚህ መጀመሪያ እንደዚህ እናድርግ። 7 1/10ኛ ሲደመር 21 10ኛ 21 10ኛ ይሄን መጀመሪያ ወደ ፍራክሽን ቀይረው ወደ ኢምፕሮፐር ፍራክሽን ማለት ነው። 7 ሲባዛ 10 ስንት ነው? 7 ሲደመር 1 7 1 ኦቨር 10 ሲደመር 21 ኦቨር 10 ታህታቸው እኩል ከሆኑ ምን እንደምናደርግ ታህቱን እንወስድና ከዛ ላሉን እንደምራለን። 71 ሲደመር 21 ስለዚህ 2 9 ኦቨር 10 ስለዚህ 92 ኦቨር 10 ይሆናል ማለት ነው። እናውቃለን። አሁን የአንድ ቤቱ የሁለቱ የላሉ ስንት ነው? 2 ነው። ስለዚህ በሁለት ይካፈላል ማለት ነው። የታቱም 0 ስለሆነ በሁለት ይካፈላል። ስለዚህ በሁለት ስንት ይሆናል? በሁለት 46 ይሆናል ማለት ነው። ኦቨር 5 46 አምስተኛ ስለዚህ ላይ ይሆናል ማለት ነው። እሺ 12ኛ ቁጥር ከሚከተሉት ውስጥ የዚህ ትክክለኛ ውጤት ስንት ነው? ወይም የቱ ነው? እዚህ ጋር ልስራ። ቲንክ 18.26 ሲቀነስ 5.753 ከ03 ስለማይችል ከዚህ ይበደራሉ ማለት ነው። 10 ሲቀነስ 3 7 ይሄ አንድ ስላበደርኩ 5 ነው የሚቀረኝ። ከ5 5 0 ከ2 7 ስለማልችል አሁንም እበደራለሁ። ከ12 7 5 ነጥብ እዚህ ጋር ነች። አንድ ስላበደርኩ 7 ነው የሚቀረኝ። 7 ሲቀነስ 5 2 1 ይወርዳል። 12.507 ይሆናል ማለት ነው። ስለዚህ መልሱ 20 ይሆናል ማለት ነው። ሶር ነምበር 13 ከሚከተሉት ውስጥ የ2.103 ሲባዛ 34.7 ትክክለኛ ውጤት የቱ ነው ነው ጥያቄ። ስለዚህ አሁን እናባዛቸዋለን እነዚህ። እዚህ ጋር 2.103 ሲባዛ በ34.7 ነው። ስለጊዜው ነጥቡን እናቆየውና ዝም ብለን እናባዛው። ኦኬ ስለዚህ 7 ጊዜ 3 ስንት ነው? 21 አይደል? 1 እጥፍ 2 አለኝ። 7 ጊዜ 0 0 ነው። ስለዚህ ፕላስ 2 2 7 14 4 ጊዜ 3 ስንት ነው? 12 2 ጽፍ 1 አለኝ 1 4 8 9 0 3 6 አሁን እንደምራለን 1 4 7 9 2 ጽፍ 1 አለኝ 7 እሺ አሁን ስንት ዴሲማል ፕሌስ አለን እዚህ የመጀመሪያው ቁጥር ላይ 3 አይደል? እዚህ ጋር ስንት አለ? 1 ጠቅላላ 4 ነው ያለን። ስለዚህ 4 ፕሌስ ነው አሁን ሙቭ የምናደርጋት ማለት ነው። እቺኛው 1 2 3 4 ስንት ይሆናል ማለት ነው? 72.974 ይሆናል ማለት ነው። መልሱ ይሆናል ማለት ነው። እሺ ከሚከተሉት ውስጥ የ17 ሰባተኛ ሲካፈል ሲካፈል 3 አምስተኛ ትክክለኛ ውጤቱ የት ነው? ኦኬ ስለዚህ ማካፈል ከሆነ ሪመምበር
17 ሰባተኛ ሲካፈል 3 አምስተኛ ማካፈል ላይ ምንድን የምናደርገው ይሄ አካፋዩ መጀመሪያ ምንድን የምናደርገው ኢንቨርሱን እንወስዳለን። ሳይኑ ደግሞ ከማካፈል ወደ ማባዛት ይቀየራል። ስለዚህ 17 ሲኛው እንዳለ ስንወስደው ሲባዛ እናደርግና የዚህ ኢንቨርስ እንገለብጠዋለን ማለት ነው። 5 ወደ ላይ ትሄዳለች ላይ አልትሆናለች 3 ደግሞ ታህት አሁን ይሄ ስንት ይሆናል 85 3 ሲባዛ 7 21 85 21ኛ ስለዚህ መልሱ ምን ነው ማለት ነው። 15ኛ ቁጥር በ10 ርቢ ብዜት 350,000 ሲገለጽ የት ይሆናል ነው ጥያቄ። ስለዚህ ምን እንደምናደርገው እዚህ ጋር ጻፈው 350,000 ይሆናል። ሁሉ ጊዜ ዴሲማሏ ከሌለች መጨረሻ ላይ ነች ያለች ማለት ነው። እዚህ ጋር ያለች አሁን ከዴሲማሏ ወደ ሌፍት ከሆነ የምንሄደው ወደ ግራ ማለት ከሆነ የምትሄደው ፓወሩ የ10 ፓወር ፖዚቲቭ ነው የሚሆነው። ወደ ራይት ከሆነ ደግሞ ኔጌቲቭ ይሆናል። አሳያችኋለሁ። ሌላው ማስታወስ ያለባችሁ ቁጥሯ በ1 እና በ9 መካከል መሆን አለበት። ስለዚህ በ1 እና በ9 መካከል እንዲሆን ዴሲማል ፕሌሷ ወዴት መምጣት አለበት? በ3 እና በ5 መሃል መሆን አለበት። ስለዚህ አሁን እንቁጠር 1 2 3 4 5 ይሄ ማለት 3.5 ሲባዛ 10 ዘ ፓወር ኦፍ 5 ላይ 5 ቦታ 5 ፕሌስ ስለሆነ አሁን ሙቭ ያደርግነው 10 ዘ ፓወር ኦፍ 5 ይሆናል ማለት ነው። እንደዚህ ቢሆን 0.0003 ቢሆን ዴሲማል ፕሌስ አሁን ወደ የት ነው የምትሄደው? ወደ ራይት ስለሆነ 1 2 3 4 እናደርግና 3.5 ሲባዛ 10 ዘ ፓወር ኦፍ አሁን ኔጌቲቭ ነው የምናደርገው ማለት ነው። ምክንያቱም ሙቭ ያደርግነው ወደ ራይት ስለሆነ ማለት ነው። በዚህ መልኩ በ10 ርቢ መግለጽ ትችላላችሁ ማለት ነው። መልሱ ምን ይሆናል? 3.5 ሲባዛ 10 ዘ ፓወር ኦፍ 5 መልሱ ምን ነው ማለት ነው። 16ኛ የእኩልነት አረፍተ ነገር ተሰጥቶናል። እዚህ ጋር እውነት የሚያደርገው የሸ ዋጋ ስንት ነው? እዚህ ጋር ጻፈው 48 ሲደመር 3 ሁለተኛ ሸ እኩል ይሆናል 108 40 48 ሲደመር 3 ሁለተኛ ሸ እኩል ይሆናል 108 በመጀመሪያ ላይክ ተርሞቹን ወደ አንድ ሰበስባቸዋል። ስለዚህ 48ን ወደዚህ ወስዳለሁ። ኢኳል ሳይን ሲያልፍ ሁሉ ጊዜ ሳይኑ ይቀየራል። ፖዚቲቭ ከነበረ ኔጌቲቭ፣ ኔጌቲቭ ከነበረ ፖዚቲቭ ይሆናል። ስለዚህ ምን ይሆናል ማለት ነው? 3 ሁለተኛ እዚህ ጋር ሸ ይቀራል 108 ሲቀነስ 48 ይሆናል ማለት ነው። ይሄ ማለት 60 ነው። 3 ሁለተኛ ሸ የሸ ዋጋን ለማግኘት ምንድን ማድረግ ነው? በሬሲፕሮካሉ ወይም ደግሞ ተባዝቶ 1 እንደሚሰጠን እናደርጋለን። ስለዚህ በ2 ሶስተኛ አባዛዋለሁ፣ ይሄንም በ2 ሶስተኛ አባዛዋለሁ ማለት ነው። እዚህ ጋር አሁን 3 በ3 2 በ2 አይጠፋ ይጠፋ በ3 1 በ3 20 የሸ ዋጋ ስንት ይሆናል ማለት ነው? 40 ይሆናል ማለት ነው።
መልሱ ሀ ነው ማለት ነው። ከሚከተሉት ቁጥሮች ውስጥ ያለ እኩልነት አረፍተ ነገር ተሰጥቷቸዋል። እውነት የሚያደርገው የእቃ ዋጋ የቱ ነው? እውነት የሚያደርገው ስለዚህ የገጣፈው 18 ሲደመር ቀ 18 ሲደመር ቀ ያንሳል ከ15 መሰለኝ ከ35 ኦኬ 35 ስለዚህ አሁን የእቃ ዋጋ ለማግኘት ምን እንደማደርገው 18ን ወደ 35 ወደዚህ ወስዳታለሁ ማለት ነው። 35 ሲቀነስ ምን ይሆናል? 18 ቀ ያንሳል ከ17 ስለዚህ ይሄ ማለት እውነት ሊያደርገው የሚችለው የእቃ ዋጋ ምንድነው ማለት ነው? ከ17 ያነሱ ቁጥሮች ናቸው ማለት ነው። ስለዚህ አሁን ወደ ምርጫው ስንመጣ 17 አይሆንም ማለት ምክንያቱም ከ17 ማነስ አለበት ስላለ 18ም ኦብቪየስሊ አይሆንም ምክንያቱም ከ17 ስለሚበልጥ ማለት ነው። 19ም አይሆንም። ስለዚህ መልሱ ምንድነው ማለት ነው? ሐመር ውሃ ከ17 ያነሰ ስለሆነ መልሱ ማለት ነው። እሺ 18ኛ ያለ እኩልነት አረፍተ ነገር ተሰጥቷቸዋል። መስሪያ ክልልም የሙሉ ቁጥር ስብስብ ቢሆን ከሚከተሉት ውስጥ የረ ዋጋ ዋጋዎች የቱ ነው? ኦኬ ተመሳሳይ ነው ከአሁኑ ጋር ከቅድም ከሰራነው ጋር 8 ሲደመር ረ ያንሳል ከ19 መሰለኝ ከተሳሳትኩ 19 የመስሪያ ክልላችን ተሰጥቶናል። ሙሉ ቁጥር ነው። ሙሉ ቁጥር ከስንት እንደሚጀምረው? ከዜሮ አይደል? ስለዚህ ይሄ ማለት አሁንም 8ን ወደዚህ ወስዳታለሁ። ረ ያንሳል ከ19 ሲቀንስ 8 ረ ከምን ያንሳል? ከ11 ስለዚህ ሙሉ ቁጥር ስለሆኑ የረ ዋጋ ምን ይሆናል ማለት ነው? 0 1 2 3 4 5 6 7 8 9 እና 10 ይሆናሉ ማለት ነው። ስለዚህ መልሳችን ይሆናል ማለት ነው። 19ኛ ምንድን የሚለው የ35 ደብተሮች ዋጋ 2100 ብር ቢሆን አንድ ሰው በ1500 ብር ስንት ደብተሮችን ይገዛል? ኦኬ ስለዚህ 35 ደብተሮች በ2100 ብር ብንገዛ በ1500 ምን ያህል ደብተሮች መግዛት ይቻላል ብለን መስራት እንችላለን። በቀላሉ ማለት ነው። ስለዚህ ምክንያቱም 35 ደብተሮች በስንት ነው የተገዛው? በ2100 ብር አይደል የተገዛው? በ1500 ብር ምን ያህል ደብተሮች መግዛት ይቻላል ከተባላችሁ እዚህ ጋር ይሄ ብር ነው። ስለዚህ በ1500 ብር ምን ያህል ደብተር ይገዛል? ስለዚህ አሁን ክሪስ ክሮስ ነው የምናደርገው። እቺን ደግሞ እቺን ሀን በላትና እንደዚህም እናባዛቸዋለን። ስለዚህ ሀ ሲባዛ 2100 ብር እኩል ይሆናል 1500 ብር ሲባዛ 35 ደብተሮች ደብተር ኦቨር አሁን የሀ ዋጋ ለማግኘት ምንድን ማድረግ 2100 ብር አካፍለዋለሁ። ይሄንም በ2100 ብር አካፍለዋለሁ። ይሄ አይጠፋም። ብር በብር ይጠፋል። 20 በ3 5 በ3 ስንት ሆነ? በ3 7 በ7 1 በ7 5 5 ሲባዛ 5 ስንት ነው? 25 ደብተሮች
መግዛት ይችላል ማለት ነው። ስለዚህ መልሱ አምሮሃ ነው ማለት ነው። 20 ቁጥር 3 ሰዎች አንድን ስራ በ15 ሰዓት ቢጨርሱት ይህንኑ ስራ በ10 ሰዎች ቢሰሩት ስንት ሰዓት ይፈጅባቸዋል? ኦኬ አሁን ይህን ሳሰሩ መመለስ የሚቻል አይነት ጥያቄ ነው። ምርጫዎቹ ብዙ የሚያሻሙ ስላልሆኑ ማለት ነው። ለምን 3 ሰዎች ሆኖ አንድ ስራ ከሰሩ እና 15 ሰዓት ከፈጀባቸው 10 ሰዎች ከሆኑ ከ15 ያነሰ እንጂ የሚበልጥ ሰዓት ሊፈጅባቸው አይችልም። ስለዚህ መልሱ ስንት ነው የሚሆነው ማለት ነው? መልሱ 2 ነው የሚሆነው ማለት ነው። ግን እንዴት አድርጋችሁ እንደምትሰሩት ላሳያችሁ። አንድን ስራ 3 ሰዎች ቢሰሩት 15 ሰዓት ከፈጀባቸው ተመሳሳይ ስራ 10 ሰዎች ሆነው ቢሰሩት ምን ያህል ሰዓት ይፈጅባቸዋል? ስለዚህ ስራው in terms of ሰዎች እና ሰዓትን ኤክስፕረስ ማድረግ ይቻላል። ስለዚህ ይሄ ማለት ስራው 3 ሰዎች ሲባዛ 15 ሰዓት እንደማለት ነው። ስለዚህ እዚህ ጋር መጥቼ ምን አደርገዋለሁ? ሳብስቲቱት አደርገዋለሁ። ስራው ስንት አገኘው? እዚህ 3 ሰዎች ሲባዛ 15 ሰዓት ኦቨር 10 ሰዎች። ስለዚህ ሰዎች በሰዎች በ5 2 በ5 3 3 ሲባዛ 3 9 ኦቨር 2 ይሄ ማለት 4.5 ሰዓት ይፈጅባቸዋል። እዚህ ጋር እንደዛ የሚል መልስ የለም። ስለዚህ ይሄ ማለት መልሶቹ ትክክል አይደለም ማለት ነው። መልሱ መሆን የነበረበት 4.5 ነው። ስለዚህ ይሄ ጥያቄ መልስ የለውም ማለት ነው። መልሱ ስንት ነበር መሆን የነበረበት? 4.5 ሰዓት ነበር የሚሆነው ማለት ነው። ነገር ግን 2 ብትሉ ሴፍ ነው ብዬ ነው የማስበው ማለት ነው። ምክንያቱም ሀሳቡ ምንድነው? የሰዎቹ ቁጥር ከበዙ አንድን ስራ ለመስራት ሊፈጅባቸው የሚችለው ሰዓት ከዛ ያነሰ እንጂ ከዛ ጋር እኩል ወይም ደግሞ ሊበልጥ አይችልም። በዚህ ሎጂክ ራሱ ለን መምረጥ ትችላላችሁ ማለት ነው። ግን መልሱ 4.5 ሰዓት እንደሆነ አትርሱ። 21ኛ የ65 ዲግሪ ቀጥ አሟይ አንግል የሆነው የትኛው ነው? ኦኬ አሁን እዚህ ጋር ዴፊኒሽን ያስፈልገናል። ቀጥ አሟይ ምን ማለት ነው? ቀጥ አሟይ የምንለው ስለዚህ ቀጥ አሟይ አንግል የምንለው ወይም አሟይ አንግሎች የምንላቸው የሁለት አንግሎች ድምር 90 ዲግሪ ሲሆን ምን እንለዋለን? ቀጤ አሟይ እንለዋለን። ስለዚህ 65 ዲግሪ ሲደመር ሁለተኛው ሃንድ በለው የሁለት ስለተባለ ማለት ነው። ስለዚህ ይሄ ተደምሮ ስንት መምጣት አለበት? 90 ዲግሪ።
ስለዚህ የሃ አንግል ወይም የሃ አንግል ልኬት ስንት ይሆናል ማለት ነው? 90 ሲቀነስ 65 ይሆናል። ይሄ ሲቀናነስ ስንት ይሆናል? 25 ዲግሪ ይሆናል ማለት ነው። ስለዚህ ተደምሮ 90 ዲግሪ የሚሰጠን ነው የምንፈልገው ማለት ነው። ሰው መልሱ ምን ነው ማለት ነው። ኦኬ 22 በምስሉ ላይ ደና ፈ ትይዩ መስመሮች ናቸው። ስለዚህ እነዚህ ሁለቱም እነዚህ ትይዩ ናቸው። ረ ደግሞ ቆራጭ መስመር ነው። ከሚከተሉት ጥንድ አንግሎች ውስጥ ልክክ የሆኑት የቱ ነው? እኩል የሆነው ማለት ነው። እዚህ ጋር ለምሳሌ 2 እና 3 ምንድን ናቸው? እኩል ናቸው አይደል? ሌላው እነዚህ ኦልተርኔት አንግልስም እኩል ናቸው። ስለዚህ 2 3 6 7 እነዚህ እኩል ናቸው። ሌሎችስ ለምሳሌ 1 4 5 8 እነዚህም እኩል ናቸው ማለት ነው። ስለዚህ ይሄን ፕሪንሲፕል ተጠቅመን እስቲ ጥያቄውን እንመልስ። 2 እና 4 እና 5 አዎ ኤግዛክትሊ። ስለዚህ መልሱ ምንድነው? 4 እና 5 ይሆናል ማለት ነው። ምክንያቱም እነዚህ አንግሎች እኩል ስለሆኑ ማለት ነው። ሶ መልሱ 4 እና 5 ይሆናል ማለት ነው። ኦኬ ሶ ነምበር 23 የጎን ሶስት ሁለት ጎኖች ርዝመት 8 ሴንቲሜትር እና 5 ሴንቲሜትር ቢሆኑ ከሚከተሉት ውስጥ የሶስተኛው ጎን ርዝመት መሆን የማይችል የቱ ነው ነው? ሶ እዚህ ጋር ማስታወስ ያለባችሁ ምንድነው? የማንኛውም ጎን ሶስት ምስል የሁለት ገጾች ርዝመት ድምር ከሶስተኛው ጎን ርዝመት መብለጥ አለበት። ኦኬ ሶ የማንኛውም ጎነ ሶስት ምስል የሁለቱ ጎኖች ድምር ከሶስተኛው ጎን ርዝመት ይበልጣል። ስለዚህ አሁን የተሰጠውን የሁለቱ ጎኖች ርዝመት 8 እና 5 ነው ተብለናል። ስለዚህ 13 ነው። የሶስተኛው ጎን ርዝመት መሆን የማይችል ነው የተባለው። መሆን የማይችል ስለዚህ መሆን የማይችለው እኩል ወይም ደግሞ ከዛ ከ13 ከበለጠ ማለት ነው። ስለዚህ ለምሳሌ 11 ይሆናል። ምክንያቱም የሁለቱ ጎኖች ርዝመት ከ11 ስለሚበልጥ፣ የሁለቱ ጎኖች ድምር ከ12 ስለሚበልጥ 10ም መልስ ይሆናል። ምክንያቱም የሁለቱ ጎኖች ድምር ወይም የሁለቱ ጎኖች ርዝመት ድምር ከ10 ስለሚበልጥ መገን አይሆንም። ምክንያቱም የሁለቱ የጎኖች ድምር የጎኖቹ ርዝመት ድምር 13 ነው። መብለጥ አለበት ብለናል። ይሄ ደግሞ እኩል ስለሆነ አይሆንም ማለት ነው። ሰው በዚህ መልኩ መለየት ትችላላችሁ ማለት ነው። ነምበር 24 አንድ ባለ አራት ጎን ምስል ውስጣዊ አንግሎቹ ማዕዘናዊ አንግሎች ከሆኑ እና ሁሉም የጎን ርዝመቶቹ እኩል ከሆኑ ምስሉ ምን ተብሎ ይጠራል? ስለዚህ ምን ይባላል? ሁሉም የጎኖቹ ርዝመቶች እኩል ከሆኑ ካሬ ይባላል ማለት ነው። ከአንድ ክብ እምብርት እስከ ክቡ ድረስ ያለው ውስን ቀጥታ መስመር ምን ተብሎ ይጠራል? ኦኬ ስለዚህ ይሄ ማለት ለምሳሌ ሰርክሉ ይሄ ቢሆን ከሰንተሩ ማለት ነው። ይሄ እምብርት ማለት ይሄ ነው። ከዚህ ወደ ክቡ ድረስ ያለው ቀጥታ መስመር ምን ይባላል? ይሄ ምን እንለዋለን? ሬዲየስ እንለዋለን ማለት ነው።
ቀጥሎ የቀረበው ምስል ምን ተብሎ ይጠራል? ኦኬ ስለዚህ አሁን እዚህ ጋር ክብ አይደለም፣ ያው ይሄ ግልጽ ነው። ኦኬ ስለዚህ ሲሊንደር፣ ፒራሚድ እና ፕሪዝም እነዚህን እንለያቸው እስኪ። ሶ ፕሪዝም የምንለው የጎን ገጾቹ ምን መሆን አለባቸው? ፓራሎግራም መሆን አለባቸው። አራት ሳይድ ያላቸው ማለት ነው፣ ወይም ደግሞ ጎን ያላቸው ማለት ነው። ሌላው ፒራሚድ ለመባል ሁሉም የጎን ገጾቹ ጎነ 3 ከዚህ ጀምር እስኪ። ፒራሚድ ማለት ወይም ፒራሚድ የሚባለው ሁሉም የጎን ገጾቹ ጎነ 3 ከሆኑ ማለት ነው። ከሆኑ ፒራሚድ እንለዋለን። ፕሪዝም የምንለው ደግሞ የጎን ገጾቹ ባለ 4 ጎነ 4 ሲሆኑ ወይም ደግሞ ፓራሎግራም ሲሆን ፒራሚድ እንለዋለን። ሌላው ሲሊንደር የሚለው ሲሊንደር ፕሪዝም ነው፣ ግን መሰረቱ ምን መሆን አለበት? መሰረቱ ወይም ደግሞ ቤዙ ክብ ከሆነ ሲሊንደር ተብሎ ይጠራል ማለት ነው። ስለዚህ ይሄ አሁን ጎነ 4 ስለሆነ ይሄ ምን እንለዋለን ማለት ነው? ፕሪዝም እንለዋለን ማለት ነው። መረጃን በጽሁፍ ጥያቄዎችን ስንሰበስብ ጥያቄዎቹ ሊያካቷቸው የሚገቡ ነጥቦች ውስጥ ያልሆኑ የት? ኦኬ እሺ። መረጃን በጽሁፍ ጥያቄዎችን ስንሰበስብ ጥያቄዎቹ ሊያካቷቸው የሚገቡ ነጥቦች ውስጥ ያልሆነ ወይም ያልሆነ የቱ ነው? ግልጽ ነው፣ ይሄ ትክክል ነው። ለአጭር ሐመር ውሃ አሻሚ። ስለዚህ ይሄ ምን ሊሆን የማይገባው አሻሚ ከሆነ ትክክል አይሆንም ማለት ነው። መቀላል። ስለዚህ መረጃን በጽሁፍ ጥያቄዎችን ስንሰበስብ ጥያቄዎቹ ሊያካቷቸው የሚገቡ ነጥቦች ውስጥ ያልሆነው አሻሚ የሆኑ ጥያቄዎችን ማካተት የለብንም። ምን መሆን አለባቸው? ቀላል፣ ግልጽ፣ አጭር መሆን አለባቸው ማለት ነው መረጃን በጽሁፍ ስንጠይቅ። እሺ 28ኛው ቀጥሎ የቀረበው ሰንጠረዥ 40 ተማሪዎችን በአንድ ትምህርት አይነት ከ10 ያስመዘገቡት ውጤት በታሊ ማርክ የሚያሳይ ነው። እዚህ ጋር ውጤት አለ 3 4 5 እነዚህ ከ10 ያገኟቸው ውጤቶች ናቸው። ታሊው እዚህ ጋር ነው። ይሄ ማለት 5 ነው አይደል? እዚህ ጋር 3 አለ፣ እዚህ ጋር ስንት አለ? 7 እያለ ይቀጥላል። ስለዚህ ጠቅላላ ስንት አለ ማለት ነው? አሁን በትምህርቱ ከግማሽ በታች ያገኙት የተማሪዎች ብዛት ስንት ነው? ከግማሽ በታች ማለት ምን ማለት ነው? ከ5 በታች 5ን አያጠቃልልም። ስለዚህ 4 እና 3 ያገኙት ስንት ተማሪዎች አሉ? እዚህ ጋር 5 አለ፣ እዚህ ጋር 3፣ ጠቅላላ ስንት ነው ማለት ነው? 8 ተማሪዎች ናቸው ማለት ነው። እሺ 29ኛ 45 ተማሪዎች እድሜያቸውን ተጠይቀው መረጃውን ቀጥሎ በቀረበው ፓይ ቻርት ተገምተዋል። እዚህ ጋር ማለት ነው። ከተጠየቁት ተማሪዎች መካከል ዝቅተኛ የተማሪዎች ብዛት ያለበት በየትኛው የእድሜ ክልል ነው? ስለዚህ ከ10 እስከ 15 90 ዲግሪ ይላል። ይሄ 90 ዲግሪ። ከ16 እስከ 20 105 ከ21 እስከ 25 70 ከ26 እስከ 30 95 ዲግሪ። ያው ይሄ ቀላል። ስለዚህ ትንሹ የእድሜ ክልል የትኛው ነው ማለት ነው?
ሰባ ከነዚህ አሁን ዲግሪ ማየት ነው። 90 አለን፣ 175 አለ፣ 70 አለ፣ 95 አለ። ስለዚህ ትንሽ ዲግሪ ያለው የትኛው ነው? ከ25 እስከ ከ21 እስከ 25 ይሆናል ማለት ነው። ስለዚህ እድሜያቸው ከ21 እስከ 25 ያለው በቁጥር ትንሽ ናቸው ማለት ነው። የአንግሉ መጠን በማየት መወሰን ትችላላችሁ ማለት ነው። በሌላ አነጋገር ሌላው የመጨረሻው ጥያቄ 8 ተማሪዎች ከ15 ያስመዘገቡት ውጤት 8 ተማሪዎች ከ15 ያስመዘገቡት የውጤት መረጃ እንደሚከተለው ነው። 9 10 6 6 9 12 14 የውጤታቸው አማካይ 9 ቢሆን የእቃ ዋጋ ስንት? ስለዚህ አማካይን ካልኩሌት ለማድረግ ምንድን የምናደርገው እዚህ ጋር ያገኙት ውጤት አለ። ያገኙት ውጤት 9 ሲደመር 10 ሲደመር 6 ሲደመር ሲደመር 6 ሲደመር 9 ሲደመር 12 ሲደመር 14 ስለዚህ ከዛ ስንት ተማሪዎች ነው ያሉት? ለ8 እናካፍላለን ለተማሪው ብዛት ማለት ነው። አሁን ይሄ አማካዩ ስንት ነው የሰጠው? አማካዩ 9 ነው ተብለናል። ስለዚህ 9 አሁን እዚህ ጋር 1 2 3 4 5 6 7 8 ትክክል ነኝ። እነዚህ እንደምራቸው 6 ሲደመር 6 12 ሲደመር 12 24 ሲደመር 14 38 አሁን የቀረኝ 9 10 9 ስለዚህ ይሄ ማለት 28 እንደምርበት ደግሞ እንደገና 6 አንድ አለኝ 5 66 ስለዚህ 66 ሲደመር እኩል የሆነ ኦቨር 8 ይህን ክሪስክሮስ እናደርገዋለን። 72 ማለት 66 ሲደመር ይሆናል። ያው የቀ ዋጋ ስንት ይሆናል ማለት ነው? 72 ሲቀነስ 66 ስንት ይሆናል? 6 ይሆናል ማለት ነው። የቀ ዋጋ 6 ነው ማለት ነው። መልሱ ምን ነው ማለት ነው? ስንት ራይት አገኛችሁ? ኮሜንት ሴክሽን ላይ ስኮራችሁን። Thank you and see you in the next video.